ገዳም የነበረ ትልቅ ባይታዊ ነበርና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ ባክህ ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ሕዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑ ጨረሰ። መሃል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙር። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶታል። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ? ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ተተናገረ። እንግዲህ ካልጸለዩ ጳጳስነት እንኳን አያድንም ማለት ነው። ካልጸለዩ ካልተጉበት የለም። ኦይ ስንቱን ነግራቸዋል። ልብስ ስፌት ቤት አሁን ስትሄዱ የመነኮሳት የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ገጭ አድርገው አሻንጉሊቶቹ ማለት ነው ካባ አድርገው እንደዚህ አድርገው ምናምን ስታዩ ብር የሌላችሁ ሁሉ አሰፉ ነው የሚሏቸው መነኩሴ መስሎ ምናምን። አሁንማ እንደውም መስቀል ሁሉ እያደረጉባቸው ነው። ገብቷችኋል አይደል? ከዚህ የተረፈውን እናንተ አመስጥሩት። የልብስ ጽድቅ የለም ብያለሁ። የለም አሻንጉሊቱ አሁን እያበጠረው አይደለም። እውነቴን ነው፣ እያበጠረው ነው። አሻንጉሊት ማለት ነው። ካልጸለየ አንድ ሰው አሻንጉሊት ነው። በቃ ነፍስ የለው እንዴ! የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔርን መላኬ ሕይወትን እኮ ነው የምንለው። ክርስቶስ እኮ የሕይወታችን ገዥ ነው። የሕይወታችን ራስ፣ የሕይወታችን አለቃ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትወላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለ እግዚአብሔርን አስፈቅደን መኖር አለብን። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል። ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን፣ እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼም ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንደው ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። ከዛ ልባችን ይጠብቃል እግዚአብሔር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይላል። አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው አቅም የሌለው ሰው ሽፍታ ቢይዘው ምን ያደርጋል? ተናገሩ። ይጮሃል በሉ እንጂ እና አቅም ከሌለ ጮህ ነው። መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ስማኝ ጊዜው ጸሎቴ መጸራይ ጓቤ እኮ ያለው ነው። ወደ አንተ ጩሄ ለመንኩት እንዳቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱ እንደዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ነው። ራሴን አሳድረዋለሁ እግዚአብሔር ወይ አታስፈልገኝም እንደማለት ነው። መጮህ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። አውስኦሙ ቃለ ለለ ይጽሉን አይደል ያለ? ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው። እግዚአብሔር እንዲመልስላቸው እኛ ወደ እግዚአብሔር እንጮሃለን። ይህን ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል።